ስኬት የመጨረሻ መዳረሻ አይደለም፣ ይልቁንም ጉዞ ነው፣ ልክ እንደ ተራራ መውጣት። አዎ፣ ዋናው ሐሳብ ይሄ ነው። የእድገት ጉዞ አያልቅም። እንዳንዱ ጫፍ ለቀጣዩ መነሻ ነው። እንግዲህ ይህንን ጉዞ ስኬታማ ለማድረግ 3 መሰረታዊ ነገሮች አሉ፤ ቡድን፣ ፍጥነት እና እይታ። እሺ፣ የመጀመሪያው ክፍል ይሄ ነው። አብሮን የመጣው ቡድን ማን ጋር እንደምንወጣ በጣም ወሳኝ ነው። ሐሳቡ ግልጽ ነው አይደል? ስንወጣ አይናቸው የሚያበራ ሰዎች፣ ጉልበት የሚሰጡን ማለት ነው። ትክክለኛው ቡድን ማለት ከልብ ዋጋ የሚሰጠን፣ የሚደግፈን እና ስኬታችንን የሚያከብረን ነው። እሺ፣ ትክክለኛው ቡድን መርተናል። አሁን ደግሞ ስለ ጉዞው ፍጥነት ናውራ። የትዕግስት መንገድ። ቀስ ብሎ መጓዝ ነው ፈታኑ መንገድ። ትንሽ ግራ ያጋባል አይደል? ግን ዘላቂ ስኬት የሚመጣው በወጥነት ነው። ልዩነቱ እዚህ ጋ ነው። ቀስ ያለ ግን ወጥ የሆነ እርምጃ ዘላቂ ጥንካሬ ይገነባል። መጣደፍ ግን ቶሎ ያድክማል። በቃ ዘላቂ ስኬት ማለት ይህ ነው። በጊዜ ሂደት በትዕግስትና በወጥነታ የሚገነባ ነገር ነው። እሺ፣ ጫፍ ደርሰናል። ቀጥሎስ የመጨረሻው ነጥብ ይሄ ነው፣ ከጫፍ በኋላ ያለው ነገር። አዎ፣ ጫፍ ላይ ደርሰናል። ትልቅ ስኬት ነው። የለፋንበትን መንገድ ሁሉ የምናይበት ቅጽበት። ግን ታሪኩ እዚህ ላይ አያልቅም። አሁንስ ሚለው ጥያቄ ይመጣ። ዋናው ነገር ይህ ነው። አንድ ስኬት የቀጣዩ እድል መነሻ ነው። በአጭሩ የተራራዎቹ አስተሳሰብ ይሄ ነው። አዎንታዊ ሰዎች መምረጥ፣ በወጥ ሂደት ማመን እና መሻሻልን አለማቆም። እንግዲህ ጥያቄው ወደኛ ይመለሳል። ቀጣዩ የምንወጣው ተራራ የትኛው ነው?